ለትንሽ ጊዜ ከዚህ ሀገር ልወጣ ነውና ብቻ አንተ ጋር እንዲሆን ነበር የፈለኩት። ማለት የሚሄድበት አካባቢ ለሱ ላይ መቻው ስለሚችል አየሩም ወይዘሩም ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለኩት። ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማውቀው ታሪክ የለም። ገባሽ? ስለዚህ አሁን ያሞነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰጥተሽ ለመሄድ አማራጭ ልሆን አልችልም፣ በምንም አይነት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን እዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ደህና እንድትሆኑ እመኛለሁ። ሰላማችሁ ብዝት፣ ጤናችሁ ሙሉ ይሁን። እንግዲህ እንደዚህ በቤቴ ከመጣሁላችሁ ቆይቻለሁኝ አይደለ? እና ያው ዛሬ አንድ ሀሳብ ወደ እናንተ ይዤ መጥቻለሁ። ማለት ምንድነው ሀሳቡ ልትሉኝ ይችላላችሁ። ያን ያህል ብዙም የሚጋነን ወይ የሚካበድ ምናምን ነገር አይደለም። ትንሽ እኔ ከዚህ አካባቢ ዞር ስለሆነ ላይክ አብርሽን ጠርቼዋለሁ ቡቹን እንዲቀበለኝ ላልተወሰነ ጊዜ ለሆነ ያህል ጊዜ፣ ያን ያህል ብዙም አልቆይም። ግን ያው ከዚህ በፊት ቡቹን እኔ ጋር ይሁን ምናምን እያለኝም ስለነበረ ጠርቼዋለሁ ቡቹን እሱ ጋር ለማድረግ ማለት ነው። በእርግጠኝነት እሺ ይለኛል ብዬ አስባለሁ። ምክንያቱም ከዚህ በፊት ብዙ ጊዜ እኔ ጋር ይሁን ምናምን ብሎኝ ስለሚያውቅ ለዛ ደስተኛ ይሆናል ወይም ደግሞ እሺ ብሎ ይቀበለኛል ብዬ አስባለሁ። ነገሮችም ደግሞ አይከብዱበትም። ምክንያቱም ከኔ ነው የመጣው ይህ ሀሳብ፣ ከሱ አይደለም። እኔ ፈቃደኛ እስከሆንኩኝ ድረስ ምንም የሚከለክለው ነገር ይኖራል ብዬ አላስብም። ላይክ በየትኛውም መንገድ ብትሄዱ እኔ ፈቃደኛ እስከሆንኩኝ ድረስ እሱ ልጄ ከሱ ጋር የማይቆይበት ምንም አይነት ምክንያት ይኖራል ብዬ አላስብም። አላቅም የተለየ ምክንያት ይኖራል ብዬ ስለማላስብ ማለት ነው። እና እንግዲህ ይቀበለኛል ብዬ አስባለሁ። ያው ትንሽ ሰሞኑንም አልመጣም፣ ይናፍቀዋል ብዬ አስባለሁ። በዚህ አጋጣሚ የሰሞኑንም ናፍቆት በዛው ይወጣል ብዬ አስባለሁ። የሰሞኑንም ናፍቆት ያው ይወጣል ብዬ አስባለሁኝ። ምክንያቱም እየመጣ ነበረም ትንሽ ቆየ ከመጣ ካየው ምናምን በአንዳንድ ሁኔታዎች ምናምን እኔም አልደወልኩለትም ያወራሁት ምናምን አይደለም እና ለዛም ይመስለኛል ቡቹንም ያየው አይደለም። በዚህ አጋጣሚ ለሱም አሪፍ አጋጣሚ ነው ብዬ አስባለሁኝ። እኔ ያን ያህል ብዙ መቆየት አልፈልግም። በቻልኩት አቅም በቻልኩት ፍጥነት ቶሎ ለመምጣት እሞክራለሁ እና ያን ያህል ብዙ አልቆይም። ትንሽ ጊዜያቶች ነው የምቆየው እና ያንን ጊዜ እስከምጨርስ ድረስ በጣም አስቸኳይ ስለሆነብኝ ነው። ግን ማለት እንደዚህ ልጄ ምናምን ትቼ መሄድ ፈልጌ አይደለም። በእርግጥ ግን አስቸኳይ ስለሆነብኝ ግዴታ ነው የዛ ቦታ መገኘት ስላለብኝ የኔ መገኘት አስፈላጊ ሆኖ ስለተገኘ መሄድ አለብኝ ማለት ነው። እና ልጄን ወደዛ ማለት ማድረግ አልፈለኩም። ምክንያቱም የሄድበትም አካባቢ ለሱ ምቹ ሊሆን ስለማይችል ለዛ ብዬ ያው ከሱ ጋር እንዲሆን ለማድረግ አስቤያለሁ። ይቀበለኛል ብዬ ተስፋ አረጋለሁ ሳይሆን ይቀበለኛል። ምክንያቱም አባቱ ነው። ምክንያቱም ከተያዩ ትንሽ ቆየት ብለዋል። ናፍቆታል ብዬ አስባለሁ። በእርግጥ አልደወልኩለትም፣ ምንም ነገር ለማለት አልደወልኩለትም። እሱም እንደዛው ዝም ነው የተባባለው። ከተደዋወልን ምናምንም ስለቆየ አይ ቲንክ ለዛ ይመስለኛል ገና ዛሬ ነው የደወልኩለት። ቤትና ለአንድ ነገር ፈልጌያለሁ ብዬዋለሁ። እሺ ብሎኛል። እሱም እንግዲህ ይመጣና የሚለውን ነገር ምናይ ይሆናል። ይቀበለኛል ብዬ ተስፋ አደርጋለሁ። ያው የሚሄድበት ቦታ ለሱ ለብቹ ምቹ አይሆንም። ለዛ ብዬ ነው እንጂ
ይናፍቀኛል ልጅ ገና ከሆኑ ሊናፍቀኝ ነው እንዴ? እንኳን ቆየሽ። ሰላም ነው? ሰላም እንዴት ነህ? ደህና ነኝ። ባባ የት አለ? ተኝቷል። ተኝቷል? ለወሬ ጠርተሽኝ ታዲያ ከተኛ ማለት ምን ማለት ያስፈልገዋል? ለምን የጠራሽኝ? ኦኬ እሺ ይቅርታ። ለትንሽ ጊዜ ከዚህ ሀገር ልወጣ ነው እና ብቻ አንተ ጋር እንዲሆን ነበር የፈለግኩት። ማለት የሚሄድበት አካባቢ ለሱ ላይ መቸው ስለሚችል አየሩም ወይዘሩም ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለግኩት። መሄድ ስላለብኝና እዛ ቦታ መገኘት ግድ ስለሆነ ለሄድ ነው እና ከሀገር ልወጣ ነው። ግን ገና ከሆኑ እየናፈቀኝ ነው ኢየሱስም እና አንተ ጋር እንዲሆን ነበር የጠራሁት። ይህን ሀሳብ እንዴት ልታመጪው ቻልሽ? እኔ ጋር እንዲሆን ከዛ በፊት በብዙ ጊዜ እኔ ጋር ይሆን ስልሽ ከልክለሽ ነበር አይደል? ዛሬ ላይ ምን ተገኘና ይህንን ልጅ ለእኔ ልትሰጪኝ አሰብሽ? ነገርኩህ እኮ ምክንያቱም የምሄድበት አካባቢ ለእሱ ምቹ አይደለም እኮ። ስለምትሄጂበት ቦታ አይደለም እየጠየኩሽ ያለሁት። ለእኔም ለመስጠት ግን እንዴት አሰብሽ ነው እያልኩሽ ያለሁት። ለሌላ ሰው በሰጠው አንተ አንደኛ ነገር ሌላ ነገር ነው የምታስበው። ብዙ ነገሮችን ልትል ትችላለህ። እኔ እያለሁ ምናምን ልትል ትችላለህ። ሲቀጥል ደግሞ ይህንን ሰሞን አላገኘኸውም። እንደኔ ሀሳብ ሜቢ ናፍቀሃል ብዬ ስላሰብኩኝም በዛውም አንድ ላይ እንድትሆንህ ብዬ እንጂ ሌላ ነገር አስቤ አይደለም። እውነት ለመናገር ይህን ሰሞን ያላገኘሁበት ምክንያት እኮ እንዳላገኘው ስላደረጋችሁ መሰለኝ እንጂ ማግኘት ሳልፈልግ ቀርቼ አይደለም አይደል? በፍጹም እንዳታገኘው ያደረግኩበት ምክንያት የለም። ኖርማል ነው። ልጄን ላይ ልመጣ ነው ብትለኝ እንዳትመጣ ልጅን እንዳታይ ብዬ ከልክዬ ካላውቅም እከለክልህም አልችልም። ምክንያቱም ይህንን ነገር ብዙ ጊዜ ተነጋግረንበት የወሰነው ውሳኔ ነው። ህግ ፊት ነው ቁጭ ብለን የወሰነው ውሳኔ ነው። ይህን ነገር ባደርግ እኔ ላይ ምን አይነት ጣጣ እንደሚያመጣብኝ ስለማቅ እኔ ደግሞ እያወቅኩኝ ራሴን ገደል ውስጥ እሳት ውስጥ አልከትም። ስለዚህ ይህንን ነገር ስለማቅ አልከለከልኩህምም ልከለክልህምም አልችልም። እንደዛ እያልክ ሌላ ነገር ለማድረግ ወይም ደግሞ ለማስመሰል አትሞክር። አላቅም ልጅህን ላለማየት የፈለክበት ምክንያት እኔ እንጃ። ኢትስ ኦኬ ያየሁም አላየሁም ምንም ማተር አያደርግም። ግን አሁን ግን አንተ ጋር መሆን ስላለበት ነው። ላይክ በቃ እኔ የምሄድበት አካባቢ ለሱ ምቹ አይደለም። ምንም አይገናኝም። እዚህ ካለው አየር ጋር እዛ ያለው አየር ምንም አይገናኝም። ልጄን እያየሁት በሽታ ላይ እንዲወድቅብኝ አልፈልግም። ሌላ ሰው ጋር ማድረግ እችላለሁ እውነት ለመናገር ግን ደግሞ ያው የሚመጣው ነገር መቼም ግልጽ ነው። ለእኔም ለእናንተም ለሁላችንም ግልጽ ነው። ስለዚህ የተሻለው ነገር አንተ ጋር ባደርገው ይሆናል፣ አሪፍ ይሆናል ብዬ ስላሰብኩኝ ለአንተ ልሰጥ ፈልጌ ነው። ምን ለመናገር ያን ያህል ብዙ ቶሎ ለመምጣት ሞክራለሁ። ሊያስጨንቅህ አይገባም። በመጀመሪያ ደረጃ ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆ ታሪክ የለም። ገባሽ? ስለዚህ አሁን ያም ሆነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ ሰጥተሽ ለመሄድ አማራጭ ልሆን አልችልም፣ በምንም አይነት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን እዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም ልጁ ገና ራሱን ስላልቻለ ምንም ነገር ስለማያውቅ እኔ ጋር መሆን አይችልም። ነገ ከነገ ወዲያም ደግሞ ይሄን ልጅ ይዤ የሆነ ቦታ ብሄድ ህግም ስለሚጠይቀኝ እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ስለዚህ ይህንን ሀሳብ ስላመጣሽ በጣም አመሰግናለሁ። አብርሃም ይከፋዋል፣ የሆነ ነገር ይሆናል።
ምናምን ብለሽ እንዳታስቢ። እኔ የትም ቦታ ይሁን ብቻ ደህንነቱ የተጠበቀበት ቦታ፣ ሰላም ያለው ቦታ ይሁን። ከዛ ውጪ ችግር የለውም። ማየት ካለብኝ እየሄድኩኝ አየዋለሁ። ግን ደግሞ አንቺ ቆይ ልጨርስልሽ። ግን ደግሞ እኔ ጋር መሆን እንደማይችል በግልጽ አማርኛ ልነግርሽ እፈልጋለሁ። እና አሁን ያመጣሽው ሀሳብ ግዴታ ከሆነ መሄድሽ እኔ ጋር ግን መሆን አይችልም። ወይንም ደግሞ ጊዜውን ማራዘም ትችያለሽ። ገባሽ? ትንሽ ራሱን እስኪያውቅ ድረስ እስኪጠነክር ድረስ ጊዜውን ማራዘም ትችያለሽ። እንደዛ ማድረግ እኮ ብችል ኖሮ ወዴት ነው የምትሄጂው? አንተ አማራጭ ልትሆናችሁ እኮ ወዴት ነው እንደዛ ማድረግ ብችል ኖሮ አሁን ስለሆነ ነው ታይሙ እንደዛ ለማድረግ የፈለኩት እኮ። ወዴት ነው የምትሄጂው? ነገርኩ እኮ ወይዘሮ ከዚህ ሀገር ውጭ ነው የምሄደው። አሁን አንድ አይነት አይደለም ወይዘሮ። ዙሪያሽ ላይ አዳምጠኛ አዳምጠኝ። አሁን ጭቅጭቅ አልፈልግም። አንድ አዳምጠኝ። ሲቀጥል ደግሞ ማለት ነው ከዚህ በፊት እናቴ ቤት ይዤው ልሄድ ስል እንዴ ፖሊስ ነው ይዤልሽ የምመጣው የትም ይዘሻት አትሄጂም ልጄን እኮ ብለኸኛል ከሰው ነክ። ስለዚህ አሁን ልጄን እናቴ ጋር ይዤ መሄድ ጠፍቶኝ አይደለም፣ ከኔ በላይ እንደምትንከባከበው አውቃለሁ። ሀያቱ ጋር የሚሆን ልጅ መቼም ምንም አይጎልበትም። አቀማጥላ ነው የፈለገውን ነገር ልታደርግለት የምትችለው። ግን ደግሞ ከአንዳንድ ፖሊስ ነው ይዤልሽ የምመጣው ልጄን ከዚህ ንቅርቅ እንዳትይ ብለህ ያልከውን ነገር ምረሳ ነው የሚመስልክ። አሁንም የሆነ ነገር እኮ ባደርግ እንደዛ እንደምትለኝ ህሊናዬ ስለሚያውቅ ነው አንተን እንደዚህ ያደረኩት እንጂ አንተን ለመጥረት የወሰንኩትኝ እንጂ ምንም ነገር ለማድረግ ፈልጌ አይደለም። አንተ ሁሌም አእምሮህ ኔጌቲቭ ነገር ነው የሚያስበው። ስለዚህ ይሄንን ነገር ደግሞ አንተ ኔጌቲቭ አሰብክ ብዬ አሁን እያልከላው ክፋት አስበሽ ነው ወይ ደግሞ የሆነ የቀመማችሁልኝ ነገር አለ? ያም ሆነ እኔ አሁን ስለ ክፋት ለምናምን ካንቺ ጋር ማውራት አልፈልግም። ለዚህ ጉዳይ የጠራሽኝ ከሆነ ከልብ አመሰግናለሁኝ። እኔ እንድታመሰግነኝ አይደለም እኮ የጠራሁት እንድታመሰግነኝ አይደለም የጠራሁት። ሲቀጥል ደግሞ አሁን በጣም ኖርማል ነገር ነው ይጎዳል ምናምን ያልከው ያኔ እንደ ከዚህ በላይ እኮ በጣም ያልጠነከረበት ሁኔታ ላይ ከአንዴም ሁለቴ ከኔ ይዘኸው ጠፍተህ ታውቃለህ እኮ። ሰው አሁን ምን ተገኘ ነበር? ያኔ ምናልባት ነገሮችን አላስተውልም አላገናዝብም ነበር ይሆናል። ዛሬ በጣም ሩቅ ጊዜ አይደለም፣ ያን ያህል ሩቅ ጊዜ አይደለም ማለት አሁን የሁለት ቀን ልዩነት አይሆንም። ሩታ ሰምኛለሽ? አሁን አስተዋልኩኝ አላስተዋልኩኝ የሁለት ቀን ልዩነት ሊሆን ይችላል። እኔ ግን አሁን ላይ አልጠነከረም ነበር ያኔ ታስታውሳለህ? ገና ነበረ ኢቭን በፈጣሪ ስም ያኔ ምንም እንትን ያላለ ልጅ አሁን የተሻለ ላይ ነው። አሁን አትሊስት የተሻለ ላይ ነው። በዛን ጊዜ ከአንዴም ሁለቴ እኔ ሳላቅ ስንትና ስንት ጊዜ እዛው ጭልጥ ብለህ ከርመክ አሁን ደግሞ ልክ አስፈላጊ ነገር ሆኖ ሲገኝና ምናምን ይሆን ነገር ሲፈጠር እኔ ጋር ቢሆን ይጎዳል ምናምን አልክ። ለምን ከኔ ልክ በዚህ ታይምና አንቺ ታስፈልጊዋለሽ? እናቱ ነች የምታስፈልገውና አይ ነው እሱን አውቃለሁ። እኔ ማየት ካለብኝ አያለሁኝ። በጎን ማገዝ ያለብኝ ነገር በልጁ በኩል የትኛውም ለሚመጣብኝ ነገር አለሁኝ፣ ፊት ለፊት ነኝ። ከዛ ውጭ ግን እኔ ጋር ግን መቆየት አይችልም። በህይወቴ ገና አሁን ነው ልጄን እንትን በሌለኝ ብዬ ማቆንጆ አንድም ቀን በልጄ ጉዳይ አንተን የሆነ ነገር እንድታረግልኝ ጠይቄ አላውቅም። የሚበልጥ ነገር ስላለብሽ ነው የምትሄጂው። በእኔም ጉዳይ ጠይቄ አላውቅም። በልጄም ጉዳይ ምንም ነገር እንደዚህ ይሁን ብዬ አድርግም ብዬ አላውቅም። ሲቀጥል ደግሞ ህግም ይሄንን ነገር ሊጠይቅ አይችልም። ምክንያቱም እኔ ፈቃደኛ ሆኜ ነው እየሰጠሁት ያለሁት። አስገድደኸኝ አይደለም። ልጄን የሚሆንበትን ቦታ ሳላቅ ቀርቶ አይደለም። አንተ ጋር እንደሚሆን አውቃለሁ። ከዛ አንተ የምታደርግበትን ቦታ ምናምን ሁሉም ነገር ኃላፊነቱን ላንተ ሰጥቼ ነው እንጂ ያኔ እኮ ምንም የማውቀው ታሪክ የለም። ስልክ አይሰራም፣ ምንም ነገር አይሰራም። ያኔ እኔ ስለማላቅ ህግ ሊጠይቀህ ይችላል። አሁን ግን እኔ ፈቃደኛ ሆኜ እስከሰጠው ድረስ ህግ ምንም ሊልህ አይችልም። ህግ ይጠይቀኛል ብለህ ራስን ከቨር ለማድረግ አትሞክር። ኦኬ ችግር የለውም ማለት ከልጅ ብዙ የሚበልጥብህ ነገር እንዳለ እያሳየህን ነው። ኢትስ ኦኬ ከልጅ የሚበልጥ ነገር ግን ምንም የለም። እሺ እንደዛ ካሰብሽ አንቺ የምትሄጂበት ቦታ ከልጅ የማይበልጥ ከሆነ ዝም ወንት ትችያለሽ። ገባሽ? አይ ይዤው መሄድ እኮ እችል ነበር፣ ግን ደግሞ ይጎዳብኛል። በቃ እንደዛ ካሰብሽ ስለሚጎዳ ነው አንተን የመረጥኩት። ብዙ ነገር ትተሽለታል አይደል ለዚህ ልጅ። ስለዚህ አሁን ምን ያልተውኩለት ነገር አለ? በቃ እንደዛ ምን ያልተውኩለት ነገር እንደዛ የምታስቢ ከሆነ እስኪ ጠነክር ድረስ አሁን ከሀገር ወጣለሁ የሚለውን ነገር ሰርዥና ከልጅሽ ጋር መሆን ትችያለሽ። ገባሽ? እችላለሁ፣ ግን ደግሞ በጣም አስፈላጊ ስለሆነብኝ ነው ማለት ለኔ ብቻ አይደለም አስፈላጊነቱ ለሌላም ሰው ጭምር አስፈላጊ ስለሆነ የኔ ነገር ብቻ ቢሆን የለኔ ነገር ግድ አይሰጠኝም። ከኔ በላይ ልጄ ስለሚያስፈልገው ከኔ ልጄን ስለማስቀድም ግን ደግሞ ከኔ ውጭ የሚያስፈልጋቸው ብዙ ነገሮች ስላሉ ከኔም ውጭ የሆነ ነገር ስለሆነ ላይክ ብዙ ሰው ስለሆነ የኔን መሄድ እዛ ጋር አስፈላጊ ሆኖ የተገኘው ለዛ ብዬ ነው እንጂ ኖርማል ነው። አሁን ያሰብሻቸው ሀሳቦች ማከናወን ትችያለሽ፣ ግን ደግሞ ነገም ከነገ ወዲያም ልጁ ደህንነቱ የተጠበቀበት ቦታ ላይ መቀመጥ ይችላል። እኔ ልጄ ደህና ነው ሁሌም እግዚአብሔር ይመስገን እኮ እንደዛ መቀመጥ ይችላል።
ከዛ እኔ የመጣሁኝ ማየት እችላለሁ፣ የሚያስፈልገውን ነገር ማቅረብ እችላለሁ። ከዛ ውጭ ግን ዛሬ ላይ በማላውቀው ነገር ተነስተሽ አላቅም ነገ ላይ ምን አይነት ምክንያት ፈጥረሽ ልከሽኝ አስበሽ ነው ልጄን ወሰደ ብለሽ ምናምን እንደዛ ነው። ያንን ባስብ እኮ ቪዲዮ አለ በቃ ያሞኔ ምን ያህል ነው የምታስተውለው? ግን ለማንኛውም እኔ ምስክር አለኝ እኮ እዚህ ጋር ካሜራ ደቅኜ ነው ፖስት ላደርገው ነው። ሶ ኖርማል ነገር ነው። ብከስ እንደዚህ ያደረገ እንኳን ብዬ ብከስ ራሴ ላይ ሰንሰለት አልጠመጥምም። እያየ ነው አይደል ካሜራ ይዤ ያወራው። እኔ እናንተ ጋር መቼም ቢሆን ባላምናችሁ መቼም ጥሩ ነገር እንደማሰሩ አውቃለሁ። ገባሽ? ልጅህን መያዝ ነው ማመን አለማመን እንደዚህ የሚያደርገው ከብዙ ነገር አንጻር እያያችሁ ነው። የሳምንት እየሆንሽ ያለሽው ነገር ሌሎችም እየሆኑ ያሉት ነገር በጣም ብዙ ነገር እያዩኝ ነው እና ዛሬ ላይ በምንም አድርጋችሁ እኔን እንደመጣል እንደሆነ ይገባኛል። ስለዚህ እኔ ላይ ደግሞ ምንም አይነት ምክንያት እንደማታገኙ 100% እርግጠኛ ነኝ። ዛሬም ነገም ከነገም ወዲያ በቃ ምንም አይነት ክስተት አታገኙብኝም። አይነት አእምሮ ነው ግን ያለው ሰው በግልጽ ነገሮችን እያስረዳ ሰው በግልጽ ነገሮችን እየነገረ ለመረዳትም ሆነ ለማስተዋል ምንም አእምሮ አልተከፈተም። በጣም የሚገርመው ነገር ችግር የለውም እሺ አይከፈትም። ይሄንንም ሳምንት ልጅህንም አላየሁም ካሁን በኋላ አትየው ልጄንም ብለህ አትፈልገው። ልጄንም እናቴ ጋር አደርገዋለሁ ግን ደግሞ ወጣ ወረደ ብለህ አንዲት ነገር እንድትናገር አልፈልግም። የፈለኩትን ነገር የማድረግ መብት አለኝ። ሰምተኛል አይደለ? ከዚህ በፊት ካገር ልወጣ አይደለም እናቴ ቤት ሄጄ ለ2 ሳምንት አርፌ ልመለስ ስል ነው ያዙኝ ልቀቁኝ ብላ አንቧጓራ የፈጠርከው። አሁን ግን አንዲት ነገር ለማድረግ እንዳትሞክር። ሰምተኛል? በቃ እዛው ራስን ችለህ ኑር። እንደውም ባትመጣውላ ደስ ይለኛል። እሺ ጋር እሱ ግዴታ አይደለም ስለሆነ ማለት ነው። ግዴታ አይደለም በደም ግዴታ አይደለም። አንቺም የማሳየት ግዴታ አለብሽ። ሲቀጥል ደግሞ ማለት ነው አንተ እዚህ ጋር ሾው ለማድረግ ነው የምትመጣው። ሁሌም ሾው ለማድረግ ልክ የመጣ ቀን ልጄን ለማየት መጣው ብለክ ሾው ለማድረግ ነው እንጂ የምትመጣው ኦኬ ችግር የለውም። ምንም ይሁን እኔ አሁን ከአንቺ ጋር ብዙ የሚያገናኘኝ ነገር እንደሌለ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። ምንም እንዲያገናኘን አልፈልግም። በቃ አሁንም ና ብለሽ በልጄም ጉዳይ አሁንም ምንም እንዲያገናኘን አልፈልግም። እሱ ግዴታችን ነው እያልኩሽ እኮ። ይቅርብህ። ግዴታ አይደለም በቃ ግዴታ አይደለም ማለት እንዳልሆነ በተግባር እያሳየን በቃላት ልትሸነግለን አትሞክር። እሱ እየነገርኩሽ ነው። እሱ ግዴታችን ነው ሁለታችንም የማሳደግ። እኔ እገደድለታለሁ ችግር የለውም። ግዴታ አለብን። ከዛ በዘለለ ግን ምንም አድርገህ አታውቅም። ምንም የሆነ ነገር ፈጥሮ እንደሚያቅሰው አታስመስል። ምንም አድርገህ አታውቅም። ግዴታው የኔ ነው። እኔ እገደድለታለሁ። ዛሬ ላይ ከመሬት ተነስተሽ ልጅ አንተ ጋር ማለት የማይገባኝ ደደብም አይደለም። ገባሽ? ምንም እኮ እንድትፈልግ ይዛችሁብኝ እንደምትመጡ ምንም ይዤ ብልመጣ አይደለም። አንተ ነገር ይዘብኝ እንደምትመጣ ስለማቅ ነው። ሁሉንም ነገር በሬን እኮ አንኳኩተህ ፖሊስ ይዤልሽ እመጣለሁ ልጄን ከኔ ነጥይና ብላ ያልከኝ ሰው ነህ። ነገም እንደዚህ እንደምትለኝ ስለማቅ ነው ይሄንን ነገር እስቲ ልሞክር ብያልኩትኝ እንጂ እውነት ለመናገር ከልቤ ፈልጌው አንተ ጋር እንዲሆን አላረገውም። አላረግሽውም እኔ ጋር ያለው ነገር እዚህ ጋር ያበቃል ማለት ነው። ከዚህ በኋላ የሚያገናኘን ነገር ያገናኘናል፣ የማያገናኘን ነገር አያገናኘንም። ከዛም ባለፈ ደግሞ አንድ ነገር ዙሪያ ላይ ሰዎችን እየላክሽ ምናምን የኔን ህይወት መበጥበጥም ማበላሸትም አስፈላጊ አይደለም። አንቺም የራስሽን ህይወት መኖር ትችያለሽ። እኔም መርጬ የራሴን ህይወት እየኖርኩኝ ነው። ምርጫዬን ደግሞ በደንብ አይተሽዋል ብዬ አስባለሁ። ስለዚህ ከዚህ በኋላ በመንገዴ ላይ ላለመድረስ ሞክሪ። ማንንም አላኩብህም፣ አታስመስል። ከቻልሽ በመንገዴ ላይ ላለመድረስ ሞክሪ። እያየሁ ነው ብዙ ነገሮች ዙሪያዬ ላይ እያየሁ ነው። ግን ደግሞ ሁሉንም ነገር እያየሁ እያለፍኳቸውም እየተቃወምኩም ብዙ ነገሮችን ማለት እያደረኩም እያለፍኩኝ ነው ያለሁት። ስለዚህ ከኔ ህይወት ጋር የሚያገናኘው ነገር አይኖርም ማለት ነው። አንቺ የምታደርጊያቸው በቃ በጣም ጥሩ። እንደዛ ከሆነ ደግሞ አክት ለማድረግ አትሞክርኛ ላይ እሺ፣ ልጄ ምኔ እጄ እግሬ ምናምን አትበልብን። በቃ የሆነ አንደበት ሌላ ነው ተግባር ሌላ ነው ምናምን። አሁንም ቢሆን ነገ መተህ ያዙን ልቀቁኝ እንደምትል ስለማቅ ነው ይሄንን ነገር አትሊስት ከራሴ ነፃ ለማድረግ ነው ይሄንን ነገር የፈጠርኩትኝ እንጂ ለእሱ አታስቢ። እስክቆርጥ ነው እኔ በህይወቴ ምን አለ መሰለሽ ነገሮችን እስክቆርጥ ድረስ ብዙ ልለማመጥ ብዙ ልለፋ እችላለሁ። የቆረጥኩኝ ቀን ግን ምንም አይነት ነገር እንደማይመልሰኝ እንደማይበግረኝ ማወቅ መቻል አለብሽ። ማንም እንደማይመልሰኝ እስክትቆርጥ አለቀ በቃ። በጣም እኮ ስትቆርጥ እኮ አየን ልጅንም የሚያስተው ነገር የሚያስቆርጥህ በጣም ነው እንዴ የምትቆርጠው? ምንድነው የምትቆርጠው? እንደፈለግሽ ማሰብን መቀለድም የፈለግሽውን ነገር መሆን ትችያለሽ። በጣም ነው የማመሰግነው። አትሊስት በደንብ ማወቅ ችያለሁ። በቃ አለ አይደለ ካሁን በኋላ በእንደዚህ አይነት በልጄም ጉዳይ እንኳን የሆነ እኔን ፋይት ልታደርገኝ እንደማትሞክር ነው በደንብ ያሳየኝና
ልጄ ለኔ ኃላፊነቴ ነው። ልጄ ለኔ ግዴታዬ ነው። ልጄ ከድሮም ጀምሮ ሀ ተብሎ ተረግዞ እስከሚወለድ ኃላፊነቱ የኔና የኔ ብቻ ነው። እስቲል ነው አድጎ 7 ወር ሊሆነው ትንሽ ጊዜያቶች ነው የቀሩት። ፈጣሪ የተመሰገነ ይሁን። ኃላፊነቱ የኔና የኔ ነው። እናትም አባትም ሆነዋለሁ፣ ችግር የለውም። ከዛ ደግሞ አንተ እንደምታስበው ነገ ፈልጎኝ ይመጣል። እሱ እንደፈለግሽ መሆን ትችያለሽ። እኔ ችግር የለብኝም። ግን ደግሞ እኔ ህሊና ያለኝ ሰው ስለሆንኩኝ ማድረገውን ነገር አውቃለሁኝ። ገባሽ? ማድረግ ያለብኝን ነገር አደርጋለሁ፣ ማድረግ የሌለብኝን ነገር ምንም እኮ አድርጋ አታውቅም። ህሊና ያለው ሰው እኮ የሆነ ነገር አድርጎ ሲያውቅ ነው አድርጌ አውቃለሁ ነው። ምንም አድርጋ አታውቅም። ያደረኩትን ነገር መናገር አይጠበቅብኝም። ፈጣሪ ካየልኝ በቂ ነው እያልኩሽ ነው። በቃ ፈጣሪ ካየልኝ በቂ ነው። ለአንቺ እንዲህ ብዬ ወይንም ለሰው ለህዝብ እንዲያውቅልኝ እንዲህ ብዬ መናገር አይጠበቅብኝም። ለልጅ የምታደርጊውን ነገር ደግሞ እንዲያደረኩ ተብሎ አይወራም። በመጀመሪያ ደረጃ ማወቅ ያለብሽ ነገር አለቀ በቃ። ማድረግ የፈለግሽውን ነገር አንቺም በውስጥሽ ማድረግ ትችላለሽ። ከፈለግሽ አደባባይም ላይ ማድረግ ትችላለሽ። ስለዚህ ገና የፈለገውን ነው መሆንለት። አንተ ግን በጣም ነው የምታስመስለው። አመሰግናለሁኝ። እሺ በቃ በደንብ አድርጌ ልጄን ቴክ ኬር የሚያደርግልኝ ሰው ጋር አደርጋለሁኝ። እዛ እየሄድክ ልትረብሻቸው እንዳትሞክር። የኔን ጉዳይ በተቻለኝ አቅም ነገሩ ለአንተ መናገር አይጠበቅብኝም። ጨርሼ ለመምጣት እሞክራለሁ። ላይክ ገና ከልጄ ልለይ እንደሆነ ሳስብ ነው ወደ ስስት ነገር አለብኝ። እግዚአብሔርን ትንሽ ጊዜ ነው ፈጥኜ ለመምጣት እሞክራለሁ በቻልኩት አጋጣሚ። እስከ ዛሬ የት ነበርክ? በጣም ነው አክት የምታደርገው። አስመሳይ እግራቸዋለሁ። ምንም የሚያስከስሰው ነገር አይኖርም። ህግ ሊጠይቀው አይችልም። እኔ ፈቃደኛ ሆኜ እስከሰጠሁት ድረስ አንደኛ። ሁለተኛ ነገር ደግሞ ገፋ ቢል 2 ሰዓት ከምናምን የሚፈጅ መንገድ ነው ከዚህ እናትና አባት ያሉበት ቦታ ማለት ነው። እዛ ሊሄድ ነው 2 ሳምንት ነው ማርፈው ብዬ ስለው ልጄን ከዚህ ይዘሽ እንዳትሄጂ ፖሊስ ነው ይዤልሽ መጣው ምናምን ብሎ ያለ ሰው ዛሬ ላይ እኛ ላይ ሻይ ያረግብናል። ኢትስ ኦኬ ችግር የለውም። እና ያው እንደነገርኳችሁ ነው። አቴው ለምን ታይዋለህ? እስከዛሬ ነበር አራቴው አንገናኝም አስመስላል እንዴ? ገና ምንም የማይጨቅላል ልጅ አትሊስት አሁን ጠንቅሯል። ፈጣሪ የተመሰገነ ይሁን። አሪፍ ላይ ነው አሁን። ያኔ ምንም በደንብ ሳይጠነክር ለብዙ ጊዜያቶች ከአንዴም 2 ጊዜ ልጄን ከኔ ይዞት አክት ሲያደርግብኝ የነበረ ሰው ዛሬ ግን ሙሉ ኃላፊነቱን ሰጠው እና የሆነ ነገር ለማድረግ ስሞክር የሆነ ነገር አስበሽ ነው ምናምን ኦኬ ያለበት ነገር ይመቸው። በነገራችን ላይ ብዙ ነገር እየተማርኩ ነው። አይገርማችሁም? በጣም ብዙ ነገር እያወቅኩኝ ነው አሁን ላይ። ብቻ ችግር የለውም። የሆኑ ውሳኔዎችንም በደንብ አድርጌ ለመወሰን በልጄም ጉዳይ ሊሆን ይችላል፣ በየትኛውም ጉዳይ ሊሆን ይችላል። የሆኑ ውሳኔዎችን ለመወሰን የሆነ ፈርዘር ለመሄድ ራሱ እያየሁት ያለሁት ነገር በጣም ጥሩ ነው። ስፔሻሊ በልጄም ጉዳይ በጣም አመሰግናለሁ ሁላችሁንም። በቃ ባይ ደህና ሁኑልኝ።